በእንተ ሐውልታት በአብይ ጾሙ ንጽውጽታ ማግስት የተሰጡ ምዕዳናት በቅዱስ ዮሐንስ አፈወርቅ። ትርጉም ገብረ እግዚአብሔር ኪደ። ክፍለ ትምህርት 4 በእንተ ጽንዓት ወትዕግስት፣ ስለ ጽናትና ትዕግስት። ይህ ክፍለ ትምህርት አብይ ጾም በገባ ዕለት መጋቢት 8 ቀን ሰኞ ላይ የተሰጠ ሲሆን በውስጡም የኢዮብንና የሰለስቱ ደቂቅን ምሳሌ በማንሳት ከመከራ ስለሚገኙ በቁየቶች ስለ ጽናትና ስለ ትዕግስት ይናገራል። በመጨረሻም ከመሐላ ስለ መራቅ ያወሳል። ያዘኑ ልቦናዎቻችሁን ያጽናና፣ የተረበሸውን መንፈሳችሁን የሚያረጋጋ እግዚአብሔር ይመስገን። ያገኛችሁት መጽናናት እንዲሁ ቀላል እንዳልሆነ አሁን ቃሉን ለመስማት በምታሳዩት ፍላጎትና የልቦና ዝግጁነት ግልጽ ሆኖ ይታያልና በሐዘን የተያዘንና በቀቢጸ ተስፋ ደመና የዳመነ የቆዘመ ልቦና የሚነገረውን ነገር ለማድመጥ ዝግጁ መሆን አይቻለውምና እናንተ ግን እጅግ በጎ በሆነ ፈቃድ ከፍ ባለ ጉጉት ተስፋ አስቆራጭ ሐሳቦችን በማራቅ የአሁኑን መከራ ስሜት ወደ ጎን በማድረግ እንደዚሁም ቃሉን ለመስማት ታላቅ የሆነ ፍቅርን በማሳየት እየተከታተላችሁን እንደሆነ እመለከታለሁ። ስለሆነም መከራው ሐሳባችሁን ስላልሰረቀው፣ ፍርሃቱ ብርታታችሁን ስላላዛለው፣ ችግሩ ጉጉታችሁን ስላላጠፋው፣ ስጋቱ ቀናኒነታችሁን ስላላደረቀው፣ የሰዎች ፍርሃት እግዚአብሔርን ከመፈለግ ስላልከለከላችሁ፣ የጊዜያቱ አስቸጋሪነት ቅንነታችሁን ስላላሳጣችሁ፣ ይህም ብቻ ሳይሆን ከዚሁ በተቃራኒ ከማስጣል ይልቅ ስላበረታችሁ፣ ከማቀዝቀዝ ይልቅ የጋለ ስሜትን ስለሰጣችሁ፣ ከማጥፋት ይልቅ ይበልጥ እንዲንቦገቦግ ስላደረገላችሁ ከእናንተ ጋር ሆኜ እግዚአብሔርን ከልብ አመሰግነዋለሁ። አሁን ሸንጎ ባዶ ነው፣ ቤተ ክርስቲያን ግን ሙሉ ሆናለች። የመጀመሪያው ሐዘንን ይሰጣል፣ ሁለተኛይቱ ግን የደስታና የመንፈሳዊ ሐሴት ምክንያት ነች። ስለዚህ ተወዳጆች ሆይ ራሳችሁን ወደ ሸንጎ ብትወስዱና ብቸኝነቱም መቃተትን የሚጠራ ከሆነ ተመልሳችሁ ወደ እናታችሁ ብረሩ፣ በልጆቿ ብዛት ታጽናናችኋለችና፣ ወንድማማቾች በፍጹም አንድነት ሆነው ሲዘምሩ ታሳያችኋለችና፣ ቀቢጸ ተስፋችሁንም ታስወግድላችኋለችና ወደ እርሷ አቅኑ። አሁን በከተማይቱ ልክ በምድረ በዳ እንደሚኖር ሰው ሆነን ሰው ልጆችን ማየት ይናፍቃልና፣ በቤተ ክርስቲያን ስንጠለል ግን ስለ ሕዝቡ ብዛት ቦታ እናጣለን። ባህሩ ሲናወጽና በከባድ አውሎ ነፋስ ሲረገርግ ሲል ሁሉም በፍርሃት ተይዞ መጠለያን ፍለጋ ወደ ወደብ ይሯሯጣል። አሁንም ተመልከቱ፣ የሸንጎ ማዕበልና የከተማይቱ አውሎ ነፋስ ከሁሉም አቅጣጫ እያንዳንዱን ሰው ወደ ቤተ ክርስቲያን አጉርፎታል። በፍቅር ገመድም ሁሉንም አባላት አቀራርቧቸዋል። ስለዚህ ከመከራው ብዙ አዝመራ ሰብስበናልና ከፈተናው እጅግ ከፍ ያለ ክብርን አግኝተናልና ስለ እነዚህ ነገሮችም ሳይቀር እግዚአብሔርን እናመስግነው። ፈተና ባይኖር አክሊልም ባልኖረ ነበር። አርበኝነት ባይኖር ሽልማትም የክብር ኒሻን ወይንም ሜዳሊያ ባልኖረ ነበር። አልቦ ክብር እንበለ ሐሳር እንዲል ሐሳር ባይኖር ክብርም ባልኖረ ነበር። ድካም ባይኖር እረፍትም ባልኖረ ነበር። ክረምት ባይኖር በጋም ባልኖረ ነበር። ይህን ነገር የምንመለከተው በሰዎች ዘንድ ብቻ ሳይሆን በአዘርትም ጭምር ነው። የእህል ፍሬ እንዲበቅልና እንዲያሽት የምንጠብቅ ከሆነ ብዙ ዝናብ፣ ብዙ የደመና ክምችት፣ ብዙ ውርጭ መኖር አለበት። የሚዘራበት ወቅትም እንደዚሁ ዝናባማ መሆን አለበት። ስለዚህ አሁን ክረምት አፋዊ ሳይሆን የልቦናችን ክረምት ስለገባ በበጋና ጭድ ዘንድ በዚህ የክረምት ወራት እንዝራ። ደስታን እንሰበስብ ዘንድ አሁን እንባን እንዝራ። ይህ የእኔ ቃል አይደለም። በእንባ የሚዘሩ በደስታ ይሰበስባሉ ሲል ነቢዩ የተነበየው ነው እንጂ። የሚዘንበው ዝናብ እንቦች የቅድስናን ዘር የሚያበቅሉትንና የሚያጎመሩትን ያህል አዝዕርቱን አያበቅላቸውምም፣ አያሳድጋቸውምም። ልቦናን የሚያነጻው ሕሊናን የሚያጠጣው የሚበቅለው የእምነት ቡቃያ ፈጥኖ እንዲያድግ የሚያደርገው ይኸው ነው እንባ። ስለዚሁ ምክንያት ነቢዩ ጥጋቱን እርሻ ረሱ፣ በሾህም ላይ አትዝሩ እንዳለው ትልሙን ደህና አድርጎ ማረስም አስፈላጊ ነው። አንድ ገበሬ ዘሩ እንዲሁ ከላይ ተበትኖ እንዳይቀር ይልቁንም በምድር ማኅፀን ውስጥ ገብቶ እንዲሸሸግና ስሩ በደንብ አፈሩን እንዲይዝ ፈልጎ ከስር አንስቶ ወደ ላይ በማገለባበጥ በማለስለስ አስቀድሞ መሬቱን እንደሚያዘጋጀው ሁሉ እንዲሁ መሆንና የመከራው ማረሻ የልቦናችንን ውሳጤ እንዳያርሰው ማድረግም የእኛ ተግባር ነው። ሌላው ነቢይም ይህንን በማስመልከት እንዲህ ሲል መክሮናል። ልቦናችሁን እንጂ ልብሳችሁን አትቅደዱ። ስለዚህ ክፉ ዛፍ የክህደት ሐሳብ በእኛ ውስጥ ካለ ከስሩ መንቀልና
ለመልካም አዝርዕት የሚሆን ንጹሕ አፈርን ማዘጋጀት እንችል ዘንድ ልባችንን እንቅደድ። አሁን በመከራና በጾም ወራት ጥጋቱን ያልታረሰውን መሬት ካላረስነውና ካልዘራ ነው እንዲሁም በእንባ ካላጠጣ ነው ወደ መጸጸት የምንመጣው መቼ ነው? መከራ ሳይኖር ሲቀርና በድሎት ስንሆን ነውን? ይህስ የማይቻል ነው። የመከራ አለመኖርና ድሎት ስንፍናን ያመጣል። ይኸውም መከራ ወደ ትጋት እንደሚመራና እዚህም እዚያም ሲዋልልና እጅግ በጣም ብዙ ነገሮችን ሲያልም የነበረውን ልብ መሰብሰብ እንደሚችለው ማለት ነው። በመሆኑም ስለዚሁ ምክንያት እግዚአብሔርን ልናመሰግነው ይገባናል እንጂ በዚህ ተስፋ የሚያስቆርጥ መከራ ልናዝን አይገባንም። ከመከራ የሚገኝ ክብር እጅግ ከፍ ያለ ነውና በብዙ ድካምና ውጣ ውረድ የሰበሰብነውን ዘር መልሶ መሬት የሚዘራ ገበሬ ዝናብ ይዘንብ ዘንድ ይጸልያል። ሰነፍ ሰው ግን ይህን ገበሬ እየተመለከተ ይደነቃል። ምናልባትም ይህ ሰው ምንድን ነው የሚያደርገው? በስንት ድካምና ውጣ ውረድ የሰበሰበውን እህል እንዲሁ ይበትኗል። መበተን ብቻም ሳይሆን ለመሰብሰብ እንዳይችል አድርጎ ተግቶ ካፈሩ ጋር ያደባልቀዋል። ከአፈሩ ጋር ማደባለቁ ሳያንሰውም የዘራው ዘር እንዲበሰብስና አፈሩ ጭቃ እንዲሆን ዝናብን ይለምናል ሊል ይችላል። ይህ ሰነፍ ሰው በደመናት ውስጥ የነጎድጓድ ድምፅ ሰምቶ መባረቅቱም ወደ ታች ሲወርዱ ተመልክቶ ይፈራል። ገበሬው ግን ከባዱን ዝናብ እየተመለከተ ደስ ይሰኛል፣ ሐሴትም ያደርጋል እንጂ በዚህ አይፈራም። የሚመለከተው አሁን ያለውን ሳይሆን ገና ለወደፊቱ ሊመጣ ያለውን ነውና ሊያገኘው ያለው ነዶ እንጂ የነጎድጓዱ ድምፅ ሐሳቡን አይወስደውም። የቡቃያውን መብቀል እንጂ የዘሩን መበስበስ አያሳስበውም። እህሉን ሲወቃ ያለውን የገለባውን እብቅ ብናኝ እንጂ ነዝናዛውን ዝናብ አያይም። እኛም ልክ እንደዚሁ ከዚያ ስለምናገኘው ረብ ጥቅም እንጂ ከዚያ ስለሚገኘው አስበ ጻማ እንጂ አሁን ስላለው መከራ ወይንም አሁን ስላገኘን ስቃይ ልናስብ አይገባንም። ነዶ ሲወቃ ሊወጣ ስላለው የገለባ እብቅ እንጠብቅ። እኛ ራሳችንን የምንገዛ ከሆነ ከአሁኑ ጊዜ እጅግ በጣም ብዙ አዝመራ መሰብሰብና የልቦናዎቻችንን ጎተራዎች መሙላት ይቻለናልና እኛ ራሳችንን የምንገዛ ከሆነ አሁን ባገኘን መከራ ምንም ጉዳት የማያገኘን ብቻ ሳይሆን ስፍር ቁጥር የሌላቸው ብዙ ጥቅሞችንም እናጭዳለን። እኛ ሰነፎች ከሆንን ግን መከራ ሲቀርና የሰላም ጊዜም ያጠፋናል። ለማያስተውል ሰው ከእነዚህ ነገሮች አንዳቸው ይጎዱታል። ሕይወቱን በጥንቃቄ ለሚመራ ሰው ግን ሁለቱም ይጠቅሙታል። ወርቅ በውሃ ቢሸፈን ወርቅነቱና ውበቱ አይለወጥም። ወደ እሳት ቢጣልም ከበፊቱ ይልቅ ይበልጥ ውበቱ ይጨምራል። በሌላ መልኩ ደግሞ ሸክላ ወይንም ሳር ከውሃ ጋር ቢቀላቀል አንዱ ይፈርሳል፣ ሌላኛውም ይበሰብሳል። ወደ እሳት ቢጨመሩም አንዱ ከሚገባው በላይ ይደርቃል፣ ሌላኛው ደግሞ ይቃጠላል። በጻድቅና በኃጥአን ሰውም ልክ እንደዚህ ነው። ጻድቁ ሰው ሰላም ቢሆን ልክ ወርቁ በውሃው ውስጥ ሆኖ ውብ ሆኖ እንደሆነው ውብ ነው። ወደ ፈተና ቢገባም ልክ በእሳት እንደተፈተነ ወርቅ ይበልጥ ይፈካል። ኃጥኡ ግን ፈተና ባያገኘው ልክ ሳርና ሸክላ ውሃ ሲነካቸው እንደሚሆኑት ይደክማል፣ ይበሰብሳልም። ወደ ፈተና ቢገባም ልክ ሳርና ሸክላ እሳት ሲያገኛቸው እንደሚሆኑት ይቃጠላል፣ ይጠፋልም። ስለዚህ አሁን ስላገኙን መከራዎች አንደንግጥ። ስርየት ያላገኘህባቸው ኃጢአቶች ካሉ ይደመስሱልሃልና በቀላሉ በመከራው ይቃጠሉልሃልና መልካም ምግባርን ይዘህ እንደሆነም በመከራው ይበልጥ ትፈካለህና ትለያለህምና። አንተ ሁልጊዜ ንቁና ራስህን የምትገዛ ከሆነ ከየትኛውም አይነት መከራ በላይ ትሆናለህ። እንዴት ያልከኝ እንደሆነም ሰዎችን የሚጥላቸው የመከራዎች ብዛት ሳይሆን የእነርሱ የራሳቸው ልል ዘሊልነት ነውና ብዬ መልስልሃለሁ። ስለዚህ ደስታን የምትሻ ሰላምንና ሐሴትን የምትፈልግ ከሆነ የልቦናን ትዕግስትንና ጽናትን እሻ እንጂ ሐሴትን ወይንም ሰላምን አትፈልግ። እነዚህ ከሌሉህ መከራው ኀፍረት ብቻ የሚያመጣብህ አይደለምና ሰላም ራሱ ከመከራው በላይ አንተን ያጠፋሃልና። ድህነታችንን የሚጎዳው የመከራው ብዛት ሳይሆን የልቦናዎቻችን ግዴለሽነት መሆኑን ማወቅ ከፈለክም ጌታችን ክርስቶስ ምን እንዳለ አድምጥ። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት ገፋው፣ በዓለትም ላይ ስለተመሠረተ አልወደቀም። ዳግመኛም ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። እንግዲህ ቤቱ እንዲወድቅ ያደረገው የጉዳቱ አድራሾቹ የዝናቡ የጎርፉ ወይንም የነፋሱ ኃይል ሳይሆን የግንበኞቹ ስንፍና እንደሆነ ታስተውላለህን? እዚያ ላይ ዝናብ ዘንቧል፣ እዚህም ላይ እንደዚሁ ዘንቧል፣ እዚህም ጎርፍ ጎርፏል።
እዚህ ላይ ነፋስ እንደነበረ እዚያም ነበረ። ያኛው ሰው የሰራው ቤት ነው፣ ይህ ሰው የሰራውም ቤት ነው። ግንቡ ተመሳሳይ ነበር፣ ፈተናዎቹም ተመሳሳይ ነበሩ። መጨረሻው ግን ተመሳሳይ አልነበረም። መሰረቱ ተመሳሳይ አልነበረምና የፈተናዎቹ ባህሪ ሳይሆን የግንበኛው ስንፍና ቤቱ እንዲወድቅ አድርጎታል። እንደዚያ ባይሆን ኖሮ በአለቱ ላይ የተሰራው ቤትም ይወድቅ ነበር። ነገር ግን አልወደቀም። ሆኖም እነዚህ ነገሮች እንዲሁ ስለ አፋዊ ቤት፣ ስለ ሕንፃ እንደተነገረ አድርገህ አታስብ። ትምህርቱ ቃለ እግዚአብሔርን የሚሰማና የማይሰማ ልብ በምን ሥራ እንደሚታወቅ የሚያስረዳ ነውና ኢዮብ ልክ እንደዚህ አድርጎ ልቡን አነጸ። ዝናቡ ወረደ፣ ማለትም እሳት ከሰማይ ወደቀች፣ በጎችንም ሁሉ አቃጠለች። ጎርፉ መጣ፣ ማለትም አንዱ መልእክተኛ ሳይጨርስ ሌሎቹ መልእክተኞች አሁንም እየመጡ የከብቶቹን፣ የግመሎቹን፣ የልጆቹን መጥፋት ነገሩት። ነፋሳቱ ነፈሱ። ይኸውም እግዚአብሔርን ስደብና ሙት የሚለው የሚስቱ መራራ ቃል ነው። አቤቱ ቤቱ ግን አልወደቀም። ለምን? ያ ልብ አላላምና፣ ያ ጻድቅ ሰው አላጉረመረመምና፣ አልፎ ተርፎም እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር እንደፈቀደ ሆነ ብሎ አመስግኗልና። እንግዲህ ቤቱን የሚጥለው የመከራዎቹ ባህሪ ሳይሆን የሰነፉ ሰው ግድ የለሽነት እንደሆነ ትመለከታለህን? መከራ ብርቱን ሰው ይበልጥ ብርቱ ነዋ የምታደርገው። እንዲህ ያለውስ ሰው ማን ነው? በመከራ ውስጥ የነበረ ሰው ብፁዕ ጳውሎስ ነዋ። እንዲህ በማለት መከራ ትዕግስትን ያደርጋል፣ ትዕግስትም ፈተናን፣ ፈተናም ተስፋን። የነፋሱ ኃይል ራሱ በጠንካራ ዛፎች ላይ ሲነፍስባቸውና ወደ ሁሉም አቅጣጫ ሲያወዛውዛቸው ግፊቱ ይበልጥ ጽኑዎችና ብርቱዎች ያደርጋቸዋል እንጂ አይነቅላቸውም። ንጽሕትና በሃይማኖት የምትኖር ነፍስም ልክ እንደዚሁ በሚገጥሟት ፈተናዎችና መከራዎች ለበለጠ ትዕግስት ትነሳሳለች እንጂ አትደክምም። ይኸውም ልክ ኢዮብን ይበልጥ ገናናና ክቡር እንዳደረገው ማለት ነው። አሁን የእኛን አይነት ስሜትና ልብ ያለው አንድ ሰው ንጉሡ በእኛ ላይ ተቆጥቷል፣ እኛም ፈርተናል። በኢዮብ ላይ የተቆጣው ግን እጅግ ክፉና ጨካኙ ሰይጣን ነው። ቁጣውም ማንኛውም አይነት ሴራን በመክፈትና ሁሉንም አይነት የጦር ስልትን በመወርወር የሚገለጽ ነበር እንጂ እንዲሁ ቀለል ያለ ቁጣ አልነበረም። ሰይጣን ይህንን ሁሉ ቢያደርግም ግን የጻድቁን ሰው ጽናት ማሸነፍ አልተቻለውም። በእኛ ዘንድ አንዴ ሊቆጣ በሌላ ጊዜ ሊታረቅ የሚችል ሰው ነው። ይህም ቢሆን ግን በፍርሃት ሞተናል። በኢዮብ ላይ ጦርነቱን የከፈተው ግን ከሰው ጋር መቼም ቢሆን መቼም እርቅ ፈጽሞ ለአፍታ ያህል እንኳን ጦርነትን ከማድረግ ፋታ አድርጎ በሰው ዘር ላይ ለቅጽበት የሰላም ስምምነትን አከናውኖ የማያውቀው ዲያብሎስ ነው። ይህም ቢሆን ግን ጻድቁ ሰው ይህ ሰይጣን የሚወረውርበትን ጦር ፍላጻ ናቀው። ታዲያ ጸጋ ከመሰጠቱ በፊትና ብሉይ ኪዳን ከመምጣቱ አስቀድሞ የነበረው ይህ ሰው ይህን የመሰለ ብርቱ ውጊያን በጽናት ተቋቁሞ ሳለ በወንጌል እንደዚህ ያለ መንፈሳዊ ጥበብን የተማረን እኛ ከሰው የሚመጣን ፈተና መቋቋም የማንችል ከሆነ የሚደረግልን ይቅርታ እንደምን ያለ ይቅርታ ነው? የሚሰጠንስ ምሕረት እንደምን ያለ ምሕረት ነው? ስለዚህ ተወዳጆች ሆይ እነዚህን ነገሮች ሁልጊዜ እርስ በርሳችን ልንማማራቸው ይገባናል። እንደዚህ ባሉ ኃይለ ቃላት ራሳችንን ልናበረታ ይገባናል። እስካሁን ድረስ ከዚህ ፈተና ምን ያህል ጥቅም እንዳገኘን እናንተ ራሳችሁ ምስክሮች ናችሁና፣ ሕሊናችሁም እንደዚሁ ምስክር ነውና። ራሱን የማይገዛ የነበረው ሰው አሁን ራሱን የሚገዛ ሆኗልና፣ በትዕቢት የታጀረው ሰው አሁን ትሑት ሆኗልና፣ ሰነፉም እንደዚሁ ብርቱ ሆኗልና። ቤተ ክርስቲያንን ፈጽመው የማያውቋትና ጊዜያቸውን ተውኔትን በማየት ያሳልፉ የነበሩ ሰዎች አሁን ቀኑን ሙሉ በቤተ ክርስቲያን ይውላሉና። ታዲያ ንገረኝ እስኪ በፍርሃት አማካኝነት እግዚአብሔር ቅን ስላደረገህ፣ በመከራ አማካኝነት ስለ ራስህ ደህንነት እንድታንሰላስል ስላስቻለህ በዚህ ምክንያት ታዝናለህን? ሕሊናህስ በዚህ ይቆረቆራል? አዎ ንገረኝ። ልብህ ሞትንና ታላቁን ቁጣ እየጠበቀ ዕለት ዕለት በቀስት እንደሚወጋ ሆነሃልን? ሆኖም ግን ከዚህም ቢሆን በዚህ ጭንቀት ምክንያት ሃይማኖታችን ይበልጥ ከበረታ ወደ መልካም ምግባር የሚወስደን ታላቅ የሆነ ጥቅምን እናገኝበታለን። እግዚአብሔር ከነዚህ ሁሉ መከራዎች በዛሬው ዕለት አንተን ነፃ ማድረግ ይችላልና። ነገር ግን አንተ ንጹሕ ሆነህ እስኪያይህ ድረስ ይህን አያደርገውም። አንተ ተለውጠህ እስካላየህ ድረስ ከዚህ ነፃ አያደርግህም። ጽኑና መቼም የማይነቃነቅ ንስሐን እስከምትገባ ድረስ ይህን መከራ ሙሉ ለሙሉ ከአንተ አያስወግድብህም። ወርቅን የሚያነጥር ሰው ወርቁ ጽሬት እስኪያገኝ በደንብ እስከሚነጻ ድረስ ከማንጠሪያው አያወጣውም። እግዚአብሔርም ልክ እንደዚሁ በደንብ ሳያሻሽለን ይህንን ደመና አያርቀውም። ጥንቱም ይህ ፈተና እንዲመጣ የፈቀደው እርሱ ስለሆነ መቼ ማስወገድ እንዳለበትም ያውቃል። በገናን የሚደረድር ሰው እንዳይበጥሰው አስቦ ክሩን ከልክ በላይ አይወጥረውም። የሚወጣው ድምፅ እንዳይበላሽም እንደዚሁ ክሩን አያላለውም።
እግዚአብሔርም እያደረገ ያለው እንደዚህ ነው። የማይጠፋ ሰላም በልቦናዎቻችን ውሳጤ እንዲኖር አላደረገም። መከራው እንዲረዝምም አላደረገም። በሁለቱም አቅጣጫ በመጠን አደረገብን እንጂ ግዴለሾች እንደሆነን ሁሉ የማይቋረጥ ጸጥታ እንድናገኝ አላደረገም። በሌላ መልኩ ደግሞ በዚያ ሰጥመን እንዳንቀርና በቀቢጸ ተስፋ እንዳንያዝ ወዶ ሁልጊዜ መከራ ውስጥ እንድንሆን አልፈቀደምና፣ ስለዚህ መከራዎቻችንን የሚያስወግድበትን ጊዜ ለእርሱ እንስጠው። እኛ ግን እንጸልይ፣ በሃይማኖትም እንኑር። የእኛ ተግባር ይኸው ነውና። ወደ በጎ ምግባር መመለስ፣ እኛ ከነዚህ ክፋቶች ነፃ ሆነን ማየት ግን የእግዚአብሔር ሥራ ነው። በእውነት ያለ ሐሰት አንተ ራስህ ለማጥፋት ከምትፈልገው በላይ እግዚአብሔር እሳቱን ያጠፋልህ ዘንድ ይፈልጋል። ነገር ግን ድህነትህን እየጠበቀ ነው። መከራ ከእረፍት በኋላ እንደሚመጣ ሁሉ ከመከራ በኋላም እረፍትን መጠበቅ ግድ ነው። ሁልጊዜ ክረምት ወይንም ሁልጊዜ በጋ፣ ሁልጊዜ ማዕበል ወይንም ሁልጊዜ ጸጥታ፣ ሁልጊዜ ሌሊት ወይም ሁልጊዜ መዓልት የለምና። ስለዚህ መከራ ቋሚ አይደለም፣ ሰላምም አለ እንጂ። ከእኛ እንደሚጠበቀው ግን እኛ በዚህ መከራ ውስጥ ሆነን ዘወትር እግዚአብሔርን እናመስግን። 3 ደቂቅ ወደ እቶኑ ተጥለው ነበር። ስለዚሁ ምክንያት ግን ሃይማኖታቸውን አልረሱም፣ ነበልባሉም አላስፈራቸውም። በእልፍኝ ከተቀመጡ ሰዎች በላይ ሆነው በምንም ነገር ሳይፈሩ በነበልባሉ እሳት ተከበው ሳሉ ቅዱስ ጸሎታቸውን ወደ ጸባዖት ይልኩ ነበር። ስለዚህ እሳቱ ለእነርሱ እንደ ግንብ እንደ አጥር ነበር፣ ነበልባሉም እንደ መጎናጸፊያ ነበር፣ እቶኑም እንደ ምንጭ ውሃ ነበር። እንዲህም በመሆኑ ምንም እንኳን ታስረው ወደ እርሱ ቢገቡም አንዳችም እንኳን አልጎዳቸውም። እሳቱ ሟች የሆነ ሰውነትን ተቀበለ፣ ነገር ግን ሞት እንደማይስማማቸው አድርጎ ሳይጠጋቸው ቀረ። ባህሪያቸውን ማለትም ሊቃጠሉ የሚችሉ መሆናቸውን ያውቅ ነበር። ነገር ግን ሃይማኖታቸውን አከበረ። ዓለማዊ ንጉሥ እግራቸውን አስሯቸው ነበር፣ እግራቸው ደግሞ እሳቱን ምንም እንዳያደርግ አሰረው። ወዮ ምን ይርቅ፣ ወዮ ምን ይደንቅ! ነበልባሉ የታሰሩትን ፈታቸው። እርሱ ራሱም አስቀድመው ታስረው በነበሩት ታሰረ። የታዳጊዎቹ ሃይማኖት የነገሮችን ባህሪ ቀይሮታልና፣ መቀየርስ አይደለም ከዚህ በላይ እጹብ ድንቅ በሚያሰኝ ሁኔታ ባህሪያቸው ሟች ሆኖ ሳለ እነርሱን ከማቃጠል ተከለከለ እንጂ። ንጽሕናቸው እሳቱን አላጠፋውም፣ እየተንበለበለ ሳለ ኃይል አልባ ሆነ እንጂ። በእውነት ያለ ሐሰት እጹብ ድንቅና ከአመክንዮ በላይ የነበረው የእነዚህ የቅዱሳን ሟች ሰውነት አለመቃጠሉ ብቻ አልነበረም፣ ልብሶቻቸውና ጫማዎቻቸውም ጭምር እንጂ። በሐዋርያቱ ዘንድ እንደነበረውና የቅዱስ ጳውሎስ ልብስ ድውያንን ይፈውስ እንደነበረ፣ የቅዱስ ጴጥሮስ ጥላው ደግሞ ሞትን እንዳራቀ፣ አሁንም የ3 ደቂቅ ጫማ የእሳቱን ኃይል አጠፋው። እንደምን አድርጌ መናገር እንዳለብኝ አላውቅም። የሆነው የተደረገው ነገር ከየትኛውም አይነት አገላለጽ በላይ ነውና የእሳቱ ኃይል ጠፍቶ ነበር፣ አልጠፋምም ነበር። የእነዚህን ቅዱሳን ሰውነት ሲነካ ጠፍቶ ነበር። ማሰሪያቸውን ለመፍታት ግን አልጠፋም ነበር። ማሰሪያቸውን በጥሶላቸዋል፣ ቁርጭምጭሚታቸውን ግን አልነካቸውም። እሳቱ ወደ ሰውነታቸው ምን ያህል ቅርብ እንደነበረ ታያለህን? ነገር ግን እሳቱ አልተታለለም፣ ከማሰሪያው በላይ ለማለፍም አልደፈረም። የአረማውያን ጨካኝነትና የእሳቱን ታዛዥነት በአንድ ጊዜ ታውቅ ዘንድም ዓለማዊ ንጉሥ አሰራቸው፣ እሳቱ ደግሞ ፈታላቸው። ወደ እሳት እየጣላቸው ሳለስ ያሰራቸው ለምንድን ነው ብለህ ትጠይቀኝ ይሆናል። እኔም እንዲህ ብዬ መልስልሃለሁ። ገቢረ ተአምሩ እጹብ ድንቅ ይሆን ዘንድ፣ ምልክቱ ከየትኛውም አይነት አገላለጽ በላይ ይሆን ዘንድ የተከናወኑ ነገሮች ምትሃት ናቸው ብለህ እንዳትጠራጠር ነው። ያ እሳት ምትሃት እንጂ አማናዊ እሳት ባይሆን ኖሮ ማሰሪያዎቹን ባላቃጠላቸው ነበርና፣ ከዚህም በላይ ከእቶኑ ውጭ የነበሩትን ጭፍሮች ባልበላቸው ነበር። ነገር ግን እሳቱ አማናዊ እሳት ነበርና ከእቶኑ ውጭ በነበሩት ላይ ኃይሉን፣ ከውስጡ በነበሩት ላይ ደግሞ ኃይል አልባነቱን አሳየ። ሆኖም በሁሉም ነገር ላይ ዲያብሎስ የእግዚአብሔር አገልጋዮችን በሚዋጋበት መሳሪያ ልክ አሁን እንደሆነው እርሱ ፈልጎት ሳይሆን በእግዚአብሔር ብዝሃ ጥበብና ካህሊነት እንዴት ኃይሉን እንደሚያጣና የጦር ዕቃዎቹ እንዲሁም ተንኮሎቹ በራሱ ላይ እንደሚመለሱ ታስተውል ዘንድ ማልድሃለሁ። መጨረሻ ላይ ቅሬት እንዳይቀር አስቦ ሰውነታቸው ሙሉ ለሙሉ እንዲቃጠልና አመዳቸውም ከእንጨቶቹ አመድ ጋር እንዲቀላቀል አስቦ ወደ እሳት እንዲጣሉ አደረገ እንጂ በዚያን ጊዜ ዲያብሎስ የአላዊውን ንጉሥ ልብ አነሳስቶ የቅዱሳኑ ራሶች በሰይፍ እንዲቀሉ አላደረገምና፣ ለአውሬዎች ተላልፈው እንዲሰጡ አላደረገምና፣ ወይም እንደዚህ ባለ ሌላ ቅጣት እንዲቀጡ አላደረገምና። እግዚአብሔር ደግሞ ይህንን ክፋት ለማራቅ ይህንኑ መንገድ ራሱን ተጠቀመ። እንዴት ብለህ ትጠይቀኝ ይሆናል። እነግርሃለሁ።
በፈሪሳውያን ዘንድ እሳት እንደ አምላክ የሚቆጠር ነው። የዚህ አካባቢ ነዋሪዎች አሁንም ቢሆን ታላቅ ክብርን በመስጠት ያመልኩታል። ስለሆነም እግዚአብሔር ይህንን የዕቃ አምልኮ ከስር መሠረቱ ይነቅል ዘንድ አስቦ 3 ደቂቅ በዚህ መንገድ ይቀጡ ዘንድ ፈቀደ። አገልጋዮቹ እሳትን በሚያመልኩ ሰዎች ዘንድ ድል እንዲያደርጉ ወዶ የአሕዛብ አማልክት በእግዚአብሔር ዘንድ ብቻ ሳይሆን በእግዚአብሔር አገልጋዮችም ዘንድ እንደምን የሚያጸይፉ እንደሆኑ በግልጽ ሊያሳያቸው ፈልጎ በዚህ መንገድ ይቀጡ ዘንድ ፈቃዱ ሆነ። ከዚህ በተጨማሪ የድል አክሊሉ እንዴት በተቃዋሚዎች እንደተዘጋጀ አስተውል። ንጉሡም ናቡከደነጾር መኳንንቱንና ሹማምንቶችን፣ አዛዦችንና አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሡም ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ። እነርሱም ሁሉ ተሰበሰቡ። እንደተባለ ጠላቶቹ ራሳቸውም ለዚሁ ድል እነርሱ ራሳቸው ምስክሮች ነበሩ። ጠላት ተውኔቱን አዘጋጀ። ይህን የሚመለከቱትን አካላትንም ሰበሰበ። የሰዎቹ ስብስብ ራሱ ትርኢት ነበር። የተጠሩት መጨረሻ ላይ ምስክርነታቸው በሕዝቡ ዘንድ በቀላሉ ተቀባይነትን እንዲያገኙ ታስቦ የመጡ የተከበሩና ባለሥልጣኖች እንጂ እንዲሁ በዕድል የመጡ ወይንም እንዲሁ አንዳንድ ልዩ ግለሰቦች አይደሉምና ለአንድ ነገር ታዘው መጡ። ነገር ግን ሌላ ነገርን አይተው ተመለሱ። ለንጉሡ ምስል ለመስገድ መጡ። ነገር ግን የንጉሡን ምስል ንቀው በእግዚአብሔር ኃይልና በእነዚህ ታዳጊዎች በተከናወነው ምልክት ተደንቀው ተመለሱ። ይህ ትርኢት ይከናወንበት ዘንድ የተዘጋጀበት ሜዳንም ተመልከት። ይህ መላው ዓለም የሚያየው ተውኔት የታየው ለዚሁ ተብሎ በተዘጋጀ ልዩ ቤትም አይደለም። ምንም በሌለበት ለጥ ያለ ሜዳ ላይ ነው እንጂ በከተማ አልነበረምና። ከከተማይቱ በአፋ ባለ ለጥ ያለ ሜዳ ላይ ምስሉን አቆመ። አዋጅ ነጋሪውም እየጮኸ እንዲህ አለ። ወገኖቼና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንገሱ። ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶ መስገድ ማለት ጣዖት ማምለክ ነው። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። እንግዲህ እነዚህ ተጋድሎቹ ምን ያህል ከባድ እንደነበሩ፣ አንዴ የተዘጋጀው ወጥመዱ ምን ያህል የማይመለስ ጉድጓዱም ምን ያህል ጥልቅና እንዴት በሁሉም አቅጣጫ ገደል እንደነበረ ትመለከታለህን? ነገር ግን ይህንን አይተህ አትፍራ። ጠላት የፈለገውን ያህል ሴራዎቹን ቢያበዛባቸውም ታዳጊዎቹን ይበልጥ ነው ያበረታቸው። ይህን ያህል የሙዚቃ ተጫዋቾችንና የሚነድ እቶን እሳት ያስፈለገበት ምክንያትም በደስታና በፍርሃት አማካኝነት ልቦናቸውን ለመያዝ ነው። ከእነርሱ ከ3 ደቂቅ መካከል ጽኑና የማይበገር ጠባይ ያለው አለን? የዘፈን ሁሉ ድምፅ ደስ ያሰኘው የጠነከረ ልቡም ያለስልሰው ይላል ንጉሡ። ይህንን ሴራ የናቀው ሳለን የእሳቱን ነበልባል እያየ ይፍራ ይደንግጥም ይላል። ስለዚሁ ምክንያት አንዱ በጆሮአቸው የሚገባ ሌላው ደግሞ በዓይኖቻቸው የሚገባ ፍርሃትም ደስታም አብሮ አቀረበላቸው። ነገር ግን የእነዚህ ታዳጊዎች ግሩም ጠባያቸው ከእነዚህ በአንዱስ እንኳን አልተበገሩም። እንዲያውም ወደ እሳቱ ሲጣሉ ጭራሽ እሳቱን ገዙት። ንጉሡ ያዘጋጃቸውን የደስታና የፍርሃት መሳሪያዎችንም ናቋቸው። ዲያብሎስ እነዚህን ሁሉ ነገሮች አስቀድሞ ያዘጋጃቸው ለእርሱ ጣዖትን ለሚያመልኩት ነበር። እነርሱ የእርሱ እንደ መሆናቸውም በእርሱ በኩል አልሰግድም የሚል ይገኛል የሚል ምንም ጥርጥር አልነበረውም። የንጉሡን ትእዛዝ የሚቃወም የለም ብሎም ተማምኖ ነበር። ሁሉም በንጉሡ ምስል ሐውልት ፊት ሲደፉና ሲያመልኩ በዚያ ሁሉ ሕዝብ መሃል 3 ደቂቅ ብቻ ቀሩ። ይኸውም ከዚሁ ድል የተነሳ ይበልጥ ከፍ ከፍ እንዲሉና ከዚያ ሁሉ ሕዝብ እነርሱ ብቻ አሸናፊዎች እንደነበሩ እንዲታወቅ ነው። ገና ይህ ሁሉ ሳይዘጋጅ አስቀድመው ጽናታቸውን አሳይተው ቢሆን ኖሮማ ማንም የሚሰግድ ሰው ባይኖር ኖሮ ይህን ነገር እንዳሁኑ የሚያስደንቅ ባልሆነ ነበርና። ነገር ግን ትልቁና በጣም አስደናቂው ነገር የነበረው የሕዝቡ መስገድ አላስፈራቸውም፣ አላደከማቸውም። ብዙ ሰዎች እንደሚሉትና የተለመደ አይነት አባባልም ለራሳቸው አልተናገሩም። ንጉሡ ላቆመው ለወርቁ ምስል የምንሰግደው እኛ የመጀመሪያዎቹና ብቸኞቹ ብንሆን ኖሮ ኃጢአት በሆነብን ነበር። ከዚህ ሁሉ ሰው ጋር አብረን ብንሰግድ ግን ይህን እንድናደርግ የማይፈቅድልን ማን ነው? ይቅርታ እንደሚገባን አድርጎ የማያስብስ ማን ሰው ነው አላሉም። የብዙ ነገሥታትን ምስል እያዩ እንደዚህ አይነት ነገር ሊናገሩ ሲቀርና አላሰቡትምም። የከሳሾቻቸው ክፋታቸው እንዴት የበዛ እንደነበርና ክሱን እንዴት ወደ መጋዝና መራራ አድርገው እንዳመጡትም ከእኔ ጋር ሆነህ አስተውል። እንዲህ ነውና የሚሉት በባቢሎን አውራጃ ሥራ ላይ የሾምሃቸው አይሁድ አሉ። ሹመታቸውንም ወደ ሐሳቡ አመጡለት እንጂ አገራቸውን ብቻ የጠቀሱለት አይደለምና። ይኸውም የንጉሡን ቁጣ ለማባባስ ነው። እንዲህ ማለታቸው ነበርና
እነዚህም ባሪያዎች፣ እነዚህም ምርኮኞች፣ እነዚህን ከተማ እንኳን የሌላቸውን ሰዎች በእኛ ላይ አለቆች አድርገህ ሾምሃቸዋል። ነገር ግን ይህንን ክብር ናቁ፣ ይህንን ክብር የሰጣቸውንም ንጉሥ አቃለሉ። ስለዚሁ ምክንያት እንዲሁ አሉ። በባቢሎን አውራጃ እስር ላይ የሾምሃቸው እነዚህ አይሁድ ትእዛዝህን እምቢ ብለዋል፣ አማልክትህንም አያመልኩም። ክሱ ታላቅ የሆነ ምስጋና ሆነላቸው፣ የተመካኘባቸው ወንጀል ሞገስ ሆነላቸው። የገዛ ጠላቶቻቸው ያመጡት ስለሆነ ምስክርነቱ የማይጠረጠር ሆነ። ንጉሡስ ምን አደረገ? በሁሉም ረገድ ያስፈራራቸው ዘንድ አስቦ ወደ መሃል እንዲመጡ አዘዘ። ነገር ግን ምንም ቢደረግ ታዳጊዎቹን አላስጨነቃቸውም። የንጉሡ ቁጣም ቢሆን ሕዝቡ ሁሉ ተደፍቶ ለምስሉ ሲሰግድ እነርሱ ብቻ መቅረታቸውም ቢሆን፣ የእቶኑን እሳት ማየትም ቢሆን፣ የመለከት ድምፅም ቢሆን፣ ሕዝቡ ሁሉ ተሰብስቦ እሳቱ በራሳቸው ላይ ሲጨመር ማየትም ቢሆን ምንም አላሸበራቸውም። እንዲያውም እነዚህን ሁሉ ነገሮች ንቀዋቸው ልክ ወደ ቀዝቃዛ የውሃ ፏፏቴ እንደሚገቡ ሆነው ወደ እቶኑ በመግባት ያን የተባረከ ቀን ይኸውም አማልክትህን አናመልክም፣ ላቆምከውም ለወርቁ ምስል አንሰግድም ብለው ተናገሩ እንጂ። ይህንን ታሪክ ያነሳሁት የንጉሡ ቁጣም ቢሆን፣ የወታደሮቹ ተቃውሞም ቢሆን፣ የጠላቶቹ ቅናትም ቢሆን፣ ምርኮም ቢሆን፣ ማጣትም ቢሆን፣ እሳትም ቢሆን፣ እቶንም ቢሆን፣ እልፍ ሁከቶችም ቢሆኑ ጻድቁን ሰው እንደማያስፈሩት ወይንም እንደማያስፈራሩት እንድታውቀው ነው እንጂ እንዲሁ ያለ ምክንያት አይደለም። 3 ደቂቅ ክፉና ጨካኝ በሆነ ንጉሥ ፊት ምንም ካልፈሩ የዋህና ቸር ንጉሥ ያለንማ እኛ እንዴት ልንተማመን አይገባንም? አሁን እንደተመለከትነው ሰዎች መከራዎችን በጽናት የሚቀበሏቸው ከሆነ እነዚህ መከራዎች እነዚህን ሰዎች በእግዚአብሔርም በሰዎችም ፊት ይበልጥ እንዲከበሩ እንደሚያደርጓቸው አውቀን እንዴት ስለደረሰብን መከራ እግዚአብሔርን ማመስገን አይገባንም? 3 ደቂቅ ወደ ባርነት ባይወሰዱ ኖሮ ንግስናቸው ምን ያህል እንደሆነ ባላወቅነው ነበር። ምርኮኞች ባይሆኑ ኖሮ የልቦናቸውን አስደናቂነት ባልተረዳነው ነበር። ከአገራቸው ርቀው የሚኖሩ መጻተኞች ባይሆኑ ኖሮ ከላይ ከአርያም ያላቸው ዜግነት እንደምን ያመረ የተወደደ እንደሆነ ባላወቅነው ነበር። ምድራዊ ንጉሥ በእነርሱ ላይ ባይቆጣ ኖሮ ከሰማያዊ ንጉሥ ያገኙትን ባለሟልነት ባልተገነዘብነው ነበር። ስለዚህ አንተም ኃጢአት ሰርተህ እግዚአብሔርን ካላሳዘንከው በቀር 1000 ጊዜ ወደ እቶን ብትጣልም እንኳን ምንም አይነካህምና ተስፋ አትቁረጥ። እግዚአብሔርን አሳዝነህ እንደሆነ ግን በገነት ውስጥም ብትሆን ድህነት አይሰማህም። አዳምም በገነት ውስጥ ነበር። ሆኖም እግዚአብሔርን ባሳዘነ ጊዜ ገነት ለእርሱ ምንም ጥቅም አልሰጠችውም። እነዚህ ታዳጊዎች ደግሞ በእቶን ውስጥ ነበሩ፣ ነገር ግን አልበደሉም ነበርና እቶኑ በፍጹም አልጎዳቸውም። አዳም በገነት ውስጥ ነበር፣ ነገር ግን ግድ የለሽ በመሆኑ ምክንያት ወድቋል። በአንጻሩ ደግሞ ኢዮብ በአመድ ላይ ተቀምጦ ነበር፣ ነገር ግን ሁልጊዜ ንቁ ስለነበረ ድል አድርጓል። ገነት ምን ያህል ከአመድ ይልቅ የተሻለ ቦታ ነው። ነገር ግን አንድ ሰው ራሱን እስከ ጎዳ ድረስ የቦታው መልካም መሆን ነዋሪውን መልካም አያደርገውም። ልክ እንደዚሁ የቦታው መጥፎነትም በሁሉም ረገድ ራሱን ለሚያበረታ ሰው አይጎዳውም። ስለዚህ እኛም በሁሉም ረገድ ራሳችንን እናበርታ። የሀብት ማጣትም ቢሆን ሞት ራሱም ቢሆን ሃይማኖታችንን ካልቀማን ከሰዎች ሁሉ ይልቅ ደስተኞች እኛ ነን። ጌታችን ክርስቶስም ይህንን በማስመልከት እንዲህ ብሎ አዞናል። እንደ እባብ ልባሞች ሁኑ። እባብ ራሱን ጭንቅላቱን ለማዳን ሲል ሌላው ሰውነቱን ለአደጋ እንደሚያጋልጥ ሁሉ አንተም እንዲህ አድርግ። ሃይማኖትህን ለመጠበቅ ስትል ሀብትህን፣ ሰውነትህን፣ የዚህ ዓለም ሕይወትህን ወይንም ያለህን ሁሉ እንኳን መስጠት ካለብህ ይህን በማድረግህ በፍጹም አትዘን። አንተ ሃይማኖትህን ይዘህ ወደ ወዲያኛው ዓለም ስትሄድ እግዚአብሔር ደግሞ ሁሉንም ነገር እጅግ ውብ አድርጎ ይመልስልሃልና ሰውነትህን በታላቅ ክብር ያስነሳልሃልና ከሀብት ከንብረት ይልቅም ከመግለጽ ኃይል በላይ የሆኑ በጎ ነገሮችን ይሰጣልና። ኢዮብ ራቁቱን ሆኖ ከአመድ ላይ ከሞት እልፍ ጊዜ የሚከፋ ሕይወትን እየመራ የተቀመጠ አይደለምን? ነገር ግን ሃይማኖቱን ስላልጣለ አስቀድሞ የነበረው ሁሉ እጅግ በዝቶ ተመልሶለታል። ልጆቹን ሙሉ ረድፍ ሀብቱን፣ ከዚህ ሁሉ የሚበልጥ ደግሞ አክሊለ ትዕግስትን አግኝቷል። ይኸውም በዛፎቹ እንደሚሆነው ነው። አንድ ሰው የአንድን ዛፍ ፍሬዎቹንና ቅጠሎቹን ቢቀነጥሳቸው ወይም ስሩን ብቻ አትቶ ሌላውን ቅርንጫፍ ቢቆርጣቸው ዛፉ ሙሉና ውብ ሆኖ እንደገና ያድጋል። እኛም ዘንድ እንደዚህ ነው። የሃይማኖታችን መሠረት ከቀረ ሀብት ቢጠፋም እንኳን ሥጋ ቢወገድም እንኳን ሁሉም ነገሮች ከቀድሞ ይልቅ ታላቅ በሆነ ክብር ይመለሱልናል። ስለዚህ ከልክ በላይ የሆነ ጭንቀትና ድሎትን ከኛ በማስወገድ ወደ ራሳችን ልንመለስ የሰውነት ሕዋሳቶቻችንንም ከኃጢአት መሳሪያነት ወደ ጽድቅ መሳሪያነት በመቀየር
ሥጋችንንም ነፍሳችንንም በምግባር ጌጥ ልናስውበው ይገባል። ከሁሉ በማስቀደምም የጸጋ መንፈስ ቅዱስ አገልጋይ ይሆን ዘንድ ከአፋችን ጥልንና ሐሜትን እንደዚሁም ስድብን ሁሉ በማራቅ አንደበታችንን እንግዛ። እያንዳንዱ የሰውነታችንን ብልት ወይንም ሕዋስ የክፋት ወይንም የጽድቅ መሣሪያ እንዲሆን ማድረግ የእኛ ኃላፊነት ነውና። ሰዎች አንደበታቸውን አንዳንዶቹ ለኀጢአት አንዳንዶቹም ለጽድቅ እንዴት እንደሚገለገሉበት አድምጥ። አንደበታቸውም የተሳለ ሾተል ነው። ሌላው ደግሞ ስለ ራሱ አንደበት እንዲህ ብሏል። አንደበቴ እንደ ፈጣን ጸሐፊ ብዕር ነው። የመጀመሪያው አንደበት ጥፋትን ይስላል፣ ኋለኛው ደግሞ ሕገ እግዚአብሔርን ይጽፋል። ነገር ግን አንዱ እንደ ሾተል ሌላኛው ደግሞ እንደ ብዕር እንደ እስክርቢቶ የሆነው ከአንደበቱ ተፈጥሮ የተነሳ ሳይሆን ከሚጠቀምበት ሰው ምርጫ የተነሳ ነው። ይህ አንደበትና ያው ተመሳሳይ አንደበት ነው፣ ግብራቸው ግን የተለያየ ነው። ከአፍ አንጻርም እንዲሁ ተመሳሳይ ነገርን ልንመለከት እንችላለን። አንዳንዶቹ አፋቸው ነውርንና ክፋትን የተሞላ ነው። በመሆኑም እነዚህ ሰዎች ለመገሰጽ እንዲህ ተብሏል፣ አፋቸው መርገምንና መራራን ተሞልቷልና። የእርሱ ግን እንዲህ አልነበረም። አፌ ጥበብን ይናገራል፣ የልቤም ሐሳብ ማስተዋልን እንዲል። ዳግመኛም እጃቸው ተንኮል የተሞላ ሌሎች ሰዎች ነበሩ። እነዚህን ሲወቅሳቸውም እንዲህ ብሏል፣ በእጃቸው ተንኮል አለባቸው፣ ቀኛቸውም መማለጃ ተሞልታለች። የእርሱ እጆች ግን እንደዚህ ያለ ምንም ነገር አላደረጉም፣ ወደ ሰማያት የተዘረጉ ናቸው እንጂ። ስለሆነም እነዚህንም በማስመልከት እንዲህ አለ፣ የእጄን ማንሳት እንደ ሰርክ መሥዋዕት ትሁን። ከልብ አንጻርም እንደዚህ ተመሳሳይ ነገርን ልንገነዘብ እንችላለን። ልቦናዎቻቸው ስንፍናን የተሞሉ ሲሆኑ የእርሱ የክብር ዳዊት ግን እውነትን የተሞላ ነበር። በመሆኑም እነርሱን በማስመልከት እንዲህ አለ፣ ልባቸው ከንቱ ነው፣ ስለ ራሱ ግን ልቤ መልካም ነገርን አፈለቀ አለ። ከጆሮ አንጻርም አንድ ሰው እንዲህ ተመሳሳይ ነገርን ሊመለከት ይችላል። አንዳንዶቹ እንደ እንስሳት ያለ አሰማም ያላቸው ናቸው። ይኸውም ደንታ ቢሶች ወይንም ወደ ሃይማኖት የሚወስዳቸውን ነገር የማይሰሙትን ለማለት ነው። መዝሙረኛው ይህንን ሲነቅፍም እንዲህ አለ፣ እንደ እፉኝት ጆሮዋ የደነቆረ ነው። የእርሱ ጆሮዎች ግን ቃለ እግዚአብሔርን የሚያደምጡ ነበሩ። ይህንንም እርሱ ራሱ እንዲህ ሲል ግልጽ አድርጎታል፣ ጆሮዬን ወደ ምሳሌ ያዘነብላለሁ፣ በበገናም ምስጢሬን እገልጣለሁ። ስለዚህ እነዚህን ነገሮች በማወቅና ይህንን እያደረግን እንደሆነም የእግዚአብሔርን ቁጣ ማስቀረት ስለሚቻለን በሁሉም ረገድ ራሳችንን በበጎ ምግባር አምባ እንስራ። የሰውነታችንን ሕዋሳቶች የጽድቅ መሣሪያዎች እናድርጋቸው። የበጎ ምግባር አገልጋዮች ብቻ እንዲሆኑ ዓይኖቻችንን፣ አፋችንንም፣ እጆቻችንንም፣ እግሮቻችንንም፣ ልባችንንም፣ አንደበታችንንም በአጠቃላይ ሰውነታችንን ሁሉ እንግዛው። ለእናንተ ለመወዳችሁ ስመክራችሁ ማንም ሰው እንደ ጠላት ከማየት እንድትቆጠቡ፣ ቅር ባሰኛችሁ ሰው ላይ ክፉ ከመናገር እንድትከለከሉና ከአንደበታችሁ የመሐላ ክፉ ልምድን እንድታርቁ ብዬ ያስተማርኳችሁን እነዚያን 3 መመሪያዎችን እናስታውሳቸው። ስለ መጀመሪያዎቹ 2 መመሪያዎቹ በሌላ ጊዜ እናስተምራችኋለን። በዚህ ሳምንት ሙሉ ግን ከቀላሉ ትእዛዝ ለመጀመር ስለ መሐላ እንነግራችኋለን። እኛ ብንፈቅድና አንዳችን ለአንዳችን በማስታወስ በመምከር ለዚህ መመሪያ ተገዢ በመሆን ይህንን የሚረሱትን በመጠየቅና ለምን እንደረሱት እንዲመልሱ እንደዚሁም ቅጣታቸውን እንዲከፍሉ በማድረግ ጥቂት ጥረትን ብናደርግ መሐላን ለመተው ምንም ውጣ ውረድ አያስፈልገውምና የነፍሳችን ክፉ ልማዶችን ማስወገድ ካልቻልን ከጥሉ ዓለት ብንከለከል ምን ጥቅም እናገኛለን? ተመልከቱ፣ ዛሬ ቀኑን በሙሉ በጾም አሳልፈነዋል። ማታ ላይም ማዕድን እንቀርባለን። ነገር ግን ከትላንት ማታ ላይ እንደነበረው አይነት አይደለም፣ የተለየና የበለጠ ሞገስ ያለው ነው እንጂ። ታዲያ ከእኛ መካከል ዛሬ ምግቡን ስለቀየረ ሕይወቱም ጭምር ክፉ ልምዱንም ለውጧል ሊል ይቻላልን? በእውነቱ እኔ ግን አልልም። እንዲህ ከሆነ የመጾማችን ጥቅሙ ምንድን ነው? ስለዚህ እላችኋለሁ፣ እንዲህ ብዬ መናገሬም መቼም አላቋርጥም። እያንዳንዱን መመሪያ ለየብቻ በመውሰድ አንዱን ለማሻሻል 2 ወይም 3 ቀን ልትወስዱ ይገባችኋል። በጾም ጊዜ አንዳቸው ከአንዳቸው ጋር እንደሚፎካከሩትና አንዳቸው ከአንዳቸው ተችለው ለመጾም አስደናቂ የሆነ ውድድርን ያደርጋሉ። አንዳንዶቹ 2 ቀን ሙሉ ምንም እህል ሳይቀምሱ ይውላሉና፣ ሌሎቹ ደግሞ አብይ ጾሙን በሙሉ በመብላታቸው ወይንንና ዘይትን አለመጨመር ብቻ ሳይሆን ጭራሽ በየቀኑ ዳቤና ውሃ ብቻ በመመገብ ያሳልፉታል። እኛም በንግግራችን ምን ያህል መሐላ እንዳስወገድን እርስ በርሳችን ልንፎካከር ይገባናል። ከየትኛውም አይነት ጾም የሚበልጠው ይኸው ነውና፣ ከየትኛውም አይነት የትምህርት ሕይወት ይልቅ በቁየት ያለው ይኸው ነውና።
ነውር ላልሆኑት ነገሮች ትልቅ ትኩረትን እየሰጠን ነውር በሆኑት ላይ ግን ግድ የለሾች በመሆናችን በዚህ የበዛ ስንፍናችን እንወቀሳለንና የፍስክ ምግብን እንዳንበላ የምንጠነቀቀውን ያህል መሐላን ለማስወገድም ልንተጋ ያስፈልጋል። መብል በራሱ ነውር አይደለም፣ መሐላ ግን ነውር ነው። እኛ ግን ነውር ካልሆኑት ነገሮች ተከልክለን ሳለ ነውር በሆኑት ነገሮች ላይ ደፋሮች ሆነናል። ስለዚህ ተወዳጆች ሆይ በዚህ ረገድ የተወሰነ ለውጥን እንድታመጡ ከዚች ቀን ጀምራችሁም ይህንን እንድታሳዩ ማልዳችኋለሁ። የአሁኑን ሳምንት ጾም እንዲህ ባለ ትጋት ማለትም በፍጹም ላለመማል በመለማመድ የምናሳልፈው ከሆነ በቀጣይ ደግሞ ቁጣን በማስወገድ ከዚያም በኋላ ክፉ ንግግርን ከስሩ ከነቀልነው ቀጥሎም የተቀሩትን የምናሻሽላቸው ከሆነና እንዲህ ባለ መንገድ ከተጓዝን በጥቂት ወደ በጎ ምግባር ማማ ላይ እንደርሳለን። አሁን ካለው አደጋም እናመልጣለን። እግዚአብሔርን ከቁጣው እንመልሰዋለን። ሕዝቡ ወደ ከተማችን ይመለሳል። ኮብልለው የነበሩትን ተስፋችንን በቦታው ወይንም በስደት ወይንም ገለል ወዳለ ስፍራ በመሄድ ሳይሆን በነፍሳችን ሃይማኖት እንዲሁም በምግባር በትሩፋት ልናደርግ እንደሚገባን እናስተምራቸዋለን። በእውነት ያለ ሐሰት ክብር ወእዘዘ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ የሚሆን ጌታችን ኢየሱስ ክርስቶስ በቸርነቱና ሰውን በመውደዱ ይህንን ክብር በዚህም ዓለም በወዲያኛውም ዓለም እንድናገኝ ይርዳን። አሜን።